ሰላም እንዴት ናችሁ? በዚህ ቪዲዮ ኢሞሽናል ሄልዝ ስቴብል አለመሆን ወይም ደግሞ ሐሳብ፣ ጭንቀት፣ ስጋት መኖር በፊዚካል ሄልዛችን ወይም ደግሞ አካላዊ ጤናችን ላይ የሚያደርሰው የተለያዩ የጤና ችግሮች እንደዚሁም ደግሞ ጭንቀት፣ ሐሳብ በሚኖርበት ወቅት ሰፖርት ይኑረን አይኑረን ወይም ደግሞ ተገቢ የሆነ ድጋፍ የሚሰጠን ሰው መኖር አለመኖሩ አካላዊ ጤናችን ላይ እንደዚሁም ደግሞ ሁለንተናዊ ጤናችን ላይ የሚያደርሰው አሉታዊ ተጽዕኖ በተመለከተ አንዳንድ መረጃዎች አጋራችኋለሁ። እስከዛ ድረስ ግን እስካሁን ይሄን ቻናል ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ይሄንን ቻናል አሁኑኑ ሰብስክራይብ ብታረጉ፣ ይሄን ቪዲዮ ላይክ ብታረጉ፣ ለሌሎች ሰዎች እንዲደርስ ደግሞ ሼር በማድረግ ብታግዙ፣ ሐሳብ፣ አስተያየት፣ ጥያቄ ያላችሁ ሰዎች ደግሞ የአስተያየት መስጫ ቦታ ላይ በማስቀመጥ ይሄንን ቻናል በማሳደግ ሂደት የበኩላችሁን አስተዋጽኦ እንድታረጉ በአክብሮት ጠይቃችኋለሁ። ሐሳብ፣ ጭንቀት፣ ብሶት ላይ መሆናችን አካላዊ ወይም ደግሞ ሁለንተናዊ ጤናችንን እንዴት ይጎዳል የሚለው ነገር ከማየታችን በፊት በመጀመሪያ ጤና ምንድነው የሚለው ነገር ብንከልሰው የዓለም ጤና ድርጅት እንደተረጎመው ጤና ማለት አካላዊ፣ አእምሮአዊ፣ መንፈሳዊ እንደዚሁም ደግሞ ማህበራዊ ደህንነት እንጂ የሆነ በሽታ ፊዚካሊ የሚታይ ነገር አለመኖር ብቻ ሳይሆን አእምሮአችን ሰላም መሆን አለበት፣ ሶሻሊ የተረጋጋ ሁኔታ ውስጥ መሆን አለብን። የአንደኛው ሰላም አለመሆን ሌላኛው ላይ ተጽዕኖ ይፈጥራል። አእምሮአችን ላይ የሚያስጨንቀን ሲኖር፣ የሚያስፈራን ነገር ሲኖር፣ ስትረስ ሲኖር ከፋይናንስ ጋር ከገንዘብ ጋር የተያያዘ ችግር ሊሆን ይችላል። ከማህበራዊ ህይወት ጋር ከሰዎች ጋር ያለን ሪሌሽን ችግር ሊኖርበት ይችላል። ከነኚህ ሁሉ ጋር በተያያዘ ፍርሃት፣ ስጋት፣ ጭንቀት፣ ወሪ በሚኖርበት ወቅት አካላዊ ጤናችን የተጓደለ ይሆናል። ወይም ደግሞ እነኚህ ሁሉ ችግሮች አካላዊ ጤናችን ላይ ችግር ሆኖ ይንጸባረቃሉ። አንድ ጀርመን ላይ የተካሄደ ጥናታዊ ጽሑፍ ምን አሳይተዋል? አንዳንድ ኢሞሽናል ትሬቶች ወይም ደግሞ አንዳንድ ኢሞሽናል የሆኑ ባህሪዎች ከአንዳንድ በሽታዎች ጋር በተለይም ደግሞ ከካንሰር ጋር ግንኙነት እንዳላቸው፣ ዝምድና እንዳላቸው አሳይተዋል። ስፔሲፊካሊ ጥናቱ ያጠናው ምንድነው? 66 ያህል የጡት ካንሰር ከተገኘባቸው ሴቶች ሁላቸውም ተመሳሳይ የሆነ ኢሞሽናል ትሬት ተገኝቶባቸዋል። ኢሞሽናቸው ተመሳሳይ ሆኖ ተገኝቷል። ለምሳሌ ያህል አንገር ሪፕሬሽን አለባቸው። ሁላቸውም ንዴትን አምቆ የመያዝ ባህሪ ያላቸው ሴቶች ሆነው ተገኝተዋል። ሁላቸውም ኮንፍሊክት አቮይድ የሚያደርጉ ሆነው ተገኝተዋል። ሁላቸውም ጸብ እንዳይፈጠር ሁሉንም ነገር በመቻል በመዋጥ የሚያሳልፉ፣ ምንም ነገር እንዳይፈጠር ብቻ ሁሉንም ሰው ለማስታገስ የሁሉንም ሰው ችግር ተሸክሞ የሚኖሩ የሚያልፉ ሆነው ተገኝተዋል። እነኚህ ሴቶች ሁላቸውም ላይ የታየው ሌላኛው ባህሪ ምን ነበረ? ሱፕራ ኦቶኖመስ ሰልፍ ሰፊሸንሲ የሚባል አይነት ካራክተር ታይቶባቸዋል። ምን ማለት ነው ይሄ ካራክተር ማለት? ምንም አይነት ችግር ቢገጥማቸው ከሰው ጋር ማያወሩ፣ ከሰው ጋር ሼር ማያደርጉ፣ ከሰው ምንም ነገር መውሰድ መቀበል ማይፈልጉ አይነት ሰዎች ችግር ውስጥ እንኳን ቢሆኑ ችግራቸውን አምቀው ወይም ደግሞ ከነችግራቸው የሚኖሩ፣ ከሰው ምንም ነገር መጠየቅ ማይፈልጉ፣ ምን ቸግሮሃል፣ ምን ልርዳሽ እንኳን ቢባሉ ምንም ችግር እንደሌለ ሁሉ ነገር እንደሞላለት ሰው ችግራቸውን ተሸክሞ የሚኖሩ ሰዎች፣ ችግራቸው ለሌሎች ሰዎች የማያጋሩ ሰዎች ሆነው ተገኝተዋል። አስተዳደጋችን ጤናችን ላይ የሚያደርሰው ተጽዕኖ አለ። በምናድግበት ወቅት ከወላጆቻችን ጋር ጤናማ የሆነ ግንኙነት ካልነበረን፣ አቢዩዝ ተደርገን አድገን ከሆነ ጤናችን ላይ ኔጌቲቭ የሆነ ወይም ደግሞ አሉታዊ የሆነ ተጽዕኖ ያሳድራል። ሌላው የምንሰራው ስራ ማንወደው ከሆነ፣ በምንሰራው ስራ ሁሌም ጭንቀት የሚሰማን ከሆነ፣ ስትረስ አውት የሚያደርገን ከሆነ፣ አለቃችን ማይወደን ከሆነ፣ አለቃችን እንደማይወደን የምናስብ ከሆነ ይህ ሁሉ ስትረስ አውት የሚያደርገን ነገር ነው። ስትረስ ወደ ፊዚካል ሄልዝ ፕሮብለም ይሸጋገራል። የምንኖርበት አካባቢ፣ አብረናቸው ከምንኖራቸው ሰዎች ጋር ወይም ደግሞ ከህዳር አጋሮቻችን ጋር ያለን ግንኙነት ጤናማ መሆን አለመሆኑ፣ የሚያስደስተን ነገር መሆን አለመሆኑ፣ በራሳችን ራሱ ህይወታችን የሚያረካን ነገር መሆን አለመሆኑ ጤናችን ላይ የሚያደርሰው ተጽዕኖ አለ። ስትረስ ወይም ጭንቀት ከ80 በላይ አውቶ ኢሚዩን የሚባሉ በሽታዎችን ያስከትላል። አውቶ ኢሚዩን ማለት የራሳችን የበሽታ የመከላከያ ኃይሎች የእኛኑ ሰውነት ሲያጠቁ ማለት ነው። ስለዚህ እያንዳንዶቹ በሽታዎች የሚከሰቱበት የሰውነት ክፍሎቻችን ይለያያል። ስትረሱ የተገለጸበት የሰውነት ክፍላችን አንጎላችን ከሆነ ከአንጎል ጋር የተያያዙ ችግሮች ይገጥሙናል። ሳምባችን ከሆነ ከሳምባችን ጋር የተያያዘ፣ አጥንታችን ወይም ደግሞ ቆዳችን ከሆነ ከአጥንት ጋር ወይም ደግሞ ከቆዳ ጋር የተያያዙ የተለያዩ አይነት አውቶ ኢሚዩን የሚባሉ በሽታዎች ያጠቁናል። ለረጅም ጊዜ ታፍኖ የቆየ ስትረስ ወይም ደግሞ ጭንቀት በጊዜ ሂደት ወደ አካላዊ ጤና ጉድለት ይሸጋገራል።